በላጃርኒ ግድያ የተሳተፈው የሞሳድ አባል እየታደነ ነው። ኢራንም በጦርነቱ መሃል የእስራኤልን መረጃ ሰላይ በሞት መቅጣቷ ተነገረም። የሱዳን ጦር የኢትዮጵያን ድሮን ለሁለተኛ ጊዜ መጥቶ መጣሉን አስታወቀም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ለእናንተ የምናደርስ ይሆናል። ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በላጃርኒ ግድያ የተሳተፈው የሞሳድ አባል እየታደነ ነው። ኢራንም በጦርነቱ መሃል የእስራኤልን መረጃ ሰላይ በሞት መቅጣቷ ተነገረም። በፈረንጆቹ መጋቢት ወር 2026 የዓለማችን የልብ ትርታ የሆነው የመካከለኛው ምስራቅ ቀጠና ታይቶ ተሰምቶም በማይታወቅ ወደር የለሽ የጦርነት አውሎ ነፋስ ውስጥ ተዘፍቋል። ሰማዩ በጥቁር የባሩድ ጭስ ተሸፍኗል። ምድሩ በሚሳኤል ድብደባዎች ይንቀጠቀጣል። ይህ ጦርነት የሁለት ሀገራት ግጭት ሳይሆን የዓለምን የጂኦፖለቲካዊ አሰላለፍ፣ የጦር መሳሪያ ቴክኖሎጂን እና የቀጠናውን የኃይል ሚዛን ለዘላለም የሚቀይር ታሪካዊ ክስተት ሆኖ እየተመዘገበ ነው። የእስራኤልና የአሜሪካ ጥምረት ከኢራን እስላማዊ ሪፐብሊክ ጋር የገቡት ይህ እጅግ አውዳሚ የሆነ ጦርነት ከወትሮ የተለየ ሰልፍ፣ ፍጥነትና ጥልቀት ያለው መሆኑን ከተለያዩ ግንባሮች የሚወጡ ዘገባዎች ቁልጭ አድርገው ያሳያሉ። የዚህ ሁሉ ውጥረትና የደም መፋሰስ ቀጥተኛ መባባሻ የሆነው የእስራኤልና የአሜሪካ የጥምረት ኃይሎች የኢራንን ከፍተኛ የደህንነት ሹምና የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ የነበሩት አሊ ላጃርኒን ኢላማ ባደረገ ጥቃት መግደላቸው ነው። ይህ ግድያ የተፈጸመው የኢራኑ የበላይ መሪ አያቶላ አሊ ኻሜኒ ሞት በተረጋገጠ ጥቂት ቀናት ውስጥ በመሆኑ የኢራንን የስልጣን ሽግግር ለማደናቀፍና መንግስትን ከውስጥ ለማፈራረስ ያለመ ስትራቴጂካዊ እርምጃ እንደነበር ይታመናል። በአያቶላ አሊ ኻሜኒ እግር ስር የተተኩ ልጃቸው ሙጅተባ ኻሜኒ ይህንን የእስራኤልና የአሜሪካ እርምጃ እንደ ከባድ የህልውና ስጋት በመውሰድ ቀጥተኛና የማያዳግም በቀል እንዲፈጸም ትዕዛዝ አስተላልፈዋል። ይህ ትዕዛዝ ኢራን በታሪኳ አይታው የማታውቀውን እጅግ ሰፊ የሆነ የሚሳኤልና የድሮን ጥቃት በእስራኤል ከተሞችና በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ እንድትከፍት በር ከፍቷል። ኦፕሬሽን ትሩ ፕሮሚስ 4 ወይም የኢራን 57ኛው ዙር ዘመቻ በሚል ስያሜ የሚታወቀው ይህ ጥቃት እስራኤልንና አጋሮቿን ክፉኛ ያስደነገጠ ነበር። በሌሊት የቴል አቪቭ፣ የጄሩሳሌምና የማዕከላዊ እስራኤል ሰማይ በኢራን ሆራም ሻህር ባለስቲክ ሚሳኤሎች ተጥለቅልቀው አድረዋል። እነዚህ ሚሳኤሎች ከ2000 ኪሎ ሜትር በላይ መጓዝ የሚችሉና ከ1 ቶን በላይ ከፍተኛ ፍንዳታ የሚያስከትሉ የጦር አረሮችን የተሸከሙ ሲሆኑ ከአካባቢው አየር ውጪ ከድምፅ ፍጥነት 16 እጥፍ እንዲሁም ወደ ኢላማቸው ሲጠጉ ከድምፅ ፍጥነት 8 እጥፍ በሆነ ፍጥነት በመምዘግዘግ የእስራኤልን አየር መከላከያ ስርዓቶች ጥሰው ገብተዋል። እስራኤል በዓለም ላይ እጅግ ዘመናዊ ከሚባሉ የአይረን ዶም፣ የዴቪድ ስሊንግ እና የአሮ አየር መከላከያ ስርዓቶች ባለቤት ብትሆንም የኢራን ሚሳኤሎች በተለይም ክላስተር በውስጣቸው በርካታ ትናንሽ ቦምቦችን የያዙ የጦር አረሮችን መጠቀማቸው መከላከያዎቹን አቅም አልባ አድርጓቸዋል። በዚህም የተነሳ በማዕከላዊ እስራኤል ራማት ጋን በተባለች ከተማ አንድ መኖሪያ ቤት ላይ በቀጥታ ባረፈ የሚሳኤል ስብርባሪ አንድ አዛውንት ጥንዶች የቦምብ መከላከያ ስፍራ ለመግባት ሲሞክሩ ሕይወታቸው አልፏል። በብኔ ብራክ፣ በሾሃም እና በቴል አቪቭ ማዕከላዊ የባቡር ጣቢያ ወይም ሳቪዶር ሴንተር ላይ የደረሰው ውድመት እጅግ ከፍተኛ ከመሆኑ የተነሳ የባቡር ትራንስፖርት ሙሉ በሙሉ ተቋርጧል። የኢራን ዓላማ ወታደራዊ ስፍራዎች ላይ ብቻ ያነጣጠረ አልነበረም። ይልቁንም የእስራኤልን መሠረተ ልማት በማውደም ሕዝባዊ ስነልቦናን መስበር ዋነኛ ግቡ ያደረገ ይመስላል። የቴል አቪቭ ጎዳናዎች በሚሳኤል ስብርባሪዎች፣ በፈረሱ ሕንፃዎችና በእሳት ተሞልተዋል። የእስራኤል አደጋ ጊዜ ሠራተኞችና የእሳት አደጋ ተከላካዮች በየቦታው የተነሱ ቃጠሎዎችን ለማጥፋት እና ሰዎችን ለማትረፍ ሲሯሯጡ ታይተዋል። የኢራን እስላማዊ አብዮታዊ ዘብ ወይም IRGC ባወጣው መግለጫ ይህ ጥቃት ገና ጅምር መሆኑንና አሜሪካ ከቀጠና ወታደራዊ ሰፈሮቿን ሙሉ በሙሉ እስክታወጣ ድረስ ይህ ማዕበል እንደማይቆም አስጠንቅቀዋል። የዚህ ጦርነት ሌላኛውና ምናልባትም የዓለምን ትኩረት በከፍተኛ ሁኔታ የሳበው ግንባር ኢራን በአሜሪካ የጦር ሰፈሮችና ግዙፍ የጦር መርከቦች ላይ የከፈተችው ቀጥተኛና ደፋር ጥቃት ነው። አሜሪካ በመካከለኛው ምስራቅ ያላትን ፖለቲካዊና ወታደራዊ የበላይነት ለማስጠበቅ ስትጠቀምባቸው የነበሩት ወሳኝ የራዳርና የስለላ ተቋማት በኢራን የድሮንና የሚሳኤል ጥቃቶች እንዳልነበሩ ሆነዋል። ለምሳሌ ያህል በሳዑዲ አረቢያ ፕሪንስ ሱልጣን የአየር ኃይል ማረፊያ
የሚገኘውና የአሜሪካ የአየር ኃይል የጀርባ አጥንት ተብለው የሚታሰቡት 5 የኬሲ 135 ስትራቶ ታንከር የነዳጅ ጫኝ አውሮፕላኖች በኢራን ድሮኖች ተመተው ጋይተዋል። እያንዳንዱ አውሮፕላን ወደ $80 ሚሊዮን የሚገመት ሲሆን በአጠቃላይ ወደ $400 ሚሊዮን የሚጠጋ ሀብት በአንድ ጀንበር ወድሟል። በምዕራብ ኢራቅ በተከሰተ ተመሳሳይ ጥቃት ደግሞ አንድ ሌላ ነዳጅ ጫኝ አውሮፕላን ተከስክሶ 6 የአሜሪካ ወታደሮች ሕይወታቸውን አጥተዋል። የአሜሪካ የቀጠናው ራዳር አይኖች የሆኑትና በኳታር አል ኡዴይድ የጦር ሰፈር የሚገኘው ኤን/ኤፍፒኤስ 132 የቅድመ ማጣሪያ ራዳር በሳውዲ አረቢያ፣ በጆርዳን፣ ኩዌትና የተባበሩት አረብ ኤምሬቶች ይገኙ የነበሩ የታድ አየር መከላከያ ራዳሮች እንዲሁም በባህሬን የሚገኘው የኤንቲ/ቲፒኤስ 59 ታክቲካል ራዳር በኢራን ጥቃቶች ወድመዋል ወይም ከጥቅም ውጭ ሆነዋል። በዚህም አሜሪካ በቀጠናው የነበራትን የጠላት እንቅስቃሴ የመቃኘት አቅም በከፍተኛ ደረጃ አጥታለች። የባህር ላይ ውጊያው ደግሞ የአሜሪካን የባህር ላይ ልዕልና ፈተና ውስጥ የከተተ ታሪካዊ ክስተት ሆኗል። በዓለማችን እጅግ ውድና ዘመናዊ የተባለው ዋጋው $13 ቢሊዮን የሆነው የጦር አውሮፕላን ተሸካሚ መርከብ ዩኤስኤስ ጄራልድ አር ፎርድ ጥቃት ደርሶበት የውስጥ ቃጠሎ እንደተነሳበትና 2 የባህር ኃይል አባላት እንደቆሰሉ ተዘግቧል። ምንም እንኳን የፔንታጎን ባለስልጣናት እሳቱ በጦርነት ምክንያት የተነሳ አይደለም ቢሉም መርከቡ በአፋጣኝ ጥገና ለማድረግ ቀይ ባህርን ለቆ በግሪክ ወደምትገኘው ሱዳቤ የባህር ኃይል ማረፊያ ለማፈግፈግ ተገዷል። በሌላ በኩል ደግሞ ዩኤስኤስ አብርሃም ሊንከን የተሰኘው ሌላው ግዙፍ የአሜሪካ የጦር መርከብ በአረብ ባህር ላይ ያለ በኢራን የሱሳይድ ድሮኖችና የክሩዝ ሚሳኤሎች ጥቃት ተከፍቶበታል። ይህ መርከብ ከ4000 በላይ ወታደሮችንና 90 ያህል የጦር አውሮፕላኖችን የተሸከመ ሲሆን ጥቃቱን ለመከላከል ተደጋጋሚ የመልሶ ማጥቃት እርምጃዎችን ቢወስድም ጉዳት ደርሶበት ከቀጠናው በአስቸኳይ ለማፈግፈግ መገደዱ ተዘግቧል። ይህ የአሜሪካ የጦር መርከቦች ከውጊያ ቀጠና ማፈግፈግ ኢራን በአሲሜትሪክ ወይም ኢመደበኛ የጦርነት ስልት ያገኘችውን ትልቅ ስነ ልቦናዊና ስትራቴጂካዊ ድል የሚያሳይ ነው። በዚህ ጦርነት ውስጥ የኢራን ስትራቴጂ እጅግ የተራቀቀና ዘመናዊ መሆኑ አሜሪካንና አጋሮቿን አስገርሟል። ኢራን ሻሂድ የተሰኙ የድሮን መንጋዎችን፣ ክሩዝ ሚሳኤሎችንና ባለስቲክ ሚሳኤሎችን በማቀናጀት የምዕራባውያንን አየር መከላከያ ለማደናገርና ለማዳከም ተጠቅማበታለች። ከዚህም ባሻገር የኢራን አጋር የሆነችው ሩሲያ ከትዕይንት ጀርባ ሆና ይህንን ጦርነት እያዘወረችው ትገኛለች የሚሉ ጥልቅ መረጃዎች እየወጡ ነው። ሩሲያ በዩክሬን ጦርነት ያገኘችውን ልምድ፣ ዘመናዊ የሳተላይት መረጃዎችንና የሰው ሰራሽ አስተውሎት ወይም ኤአይ ቴክኖሎጂን ለኢራን እያቀበለች ነው። በዚህም የኢራን የድሮን መንጋዎች እርስ በርሳቸው መግባባት የሚችሉ፣ የጠላትን ራዳር አቅጣጫ ቀይረው ማለፍ የሚችሉና እጅግ ትክክለኛ ኢላማን መምታት የሚችሉ ሆነዋል። ይህ የቴክኖሎጂ ሽግግር የመካከለኛው ምስራቅን የጦርነት ባህሪ ከመሰረቱ የቀየረው ሲሆን አሜሪካ ይህንን አዲስ ስጋት ለመቋቋም በከፍተኛ ደረጃ እየተቸገረች ትገኛለች። የሩሲያ ተሳትፎ ጦርነቱን ከቀጠናዊ ግጭትነት አልፎ ወደ ዓለም አቀፍ የልዕለ ሀያላን የፕሮክሲ ጦርነት አድጓል። አሜሪካ ለዚህ የኢራን ጥቃት ምላሽ ለመስጠት ኦፕሬሽን ኤፒክ ፊዮሪ በሚል ስያሜ የጀመረችው ዘመቻ በታሪኳ እጅግ ፈጣኑና ውድ ወታደራዊ እርምጃ ሆኖ ተመዝግቧል። በዘመቻው የመጀመሪያው 96 ሰዓታት ውስጥ ብቻ አሜሪካና አጋሮቿ ከ5197 በላይ ሚሳኤሎችንና ቦምቦችን በኢራን ኢላማዎች ላይ አዝንበዋል። ይህ መጠነ ሰፊ ጥቃት ከ$20 ቢሊዮን በላይ የወጣበት ሲሆን የአሜሪካን የጦር መሳሪያ ክምችት በሚያሰጋ ደረጃ እያሟጠጠው ይገኛል። እንደ ታድ፣ ፔትሪዮት፣ አውሮፓና ስታንዳርድ ሚሳኤሎች፣ ኤስኤም2፣ ኤስኤም3፣ ኤስኤም6 ያሉ እጅግ ዘመናዊና ውድ የሆኑ የአየር መከላከያ ሚሳኤሎች በከፍተኛ ፍጥነት ጥቅም ላይ ውለዋል። አሜሪካ እነዚህን የተተኮሱ ሚሳኤሎች መልሳ ለማምረት በአነስተኛ ግምት 18 ወራትና ልዩ ማዕድናትን እንደ ኮፐር፣ ኒዮዲሚየምና ታንታለም የመሳሰሉ የምትፈልግ ሲሆን ይህ የሎጂስቲክና የፍጆታ ቀውስ የአሜሪካን ወታደራዊ አቅምና ዘላቂነት ጥያቄ ውስጥ አስገብቶታል። የቀድሞ ፕሬዝዳንት ዶናልድ ትራምፕ ይህንን እውነታ በመገንዘብ የአሜሪካ የጦር መሳሪያ ክምችት ባዶ እየሆነ ነው፣ ወታደሮቻችንን እያስጨረስን ነው በማለት ጦርነቱ ቶሎ እንዲቆምና የተኩስ አቁም ስምምነት እንዲደረግ ጥሪ ማቅረባቸው የአሜሪካን የውስጥ ስጋት ቁልጭ አድርጎ ያሳያል። ከወታደራዊ ትንቅንቅ ጎን ለጎን በኢራን የውስጥ ፖለቲካ ውስጥ እየተካሄደ ያለው ርዕደ መሬት የጦርነቱን አቅጣጫ ሊወስን የሚችል ሌላኛው ዋነኛ ጉዳይ ነው። የላጀርኒ ግድያን ተከትሎ የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን ጦርነቱ ሀገሪቱን ወደ ጥፋት እየመራ ነው በሚል እሳቤ የስልጣን መልቀቂያ ጥያቄያቸውን ለአዲስ የበላይ መሪ ሙጅታባ ኻሜኒ ለማቅረብ ሞክረዋል። ነገር ግን ይህ ጥያቄያቸው ሀገሪቱን በእውነተኛነት በሚያስተዳድረው የኢራን እስላማዊ አብዮታዊ ዘብ ወይም IRGC ሙሉ በሙሉ ውድቅ ተደርጓል።
አይአርጂሲ ፕሬዝዳንቱን የፈሪነትና የአደጋ ጊዜ ክህደት ፈጽመዋል በማለት ከከሰሳቸው በኋላ የመንግስት አስተዳደርና የወታደራዊ እዝ ሰንሰለቱ እንዳይበጠስ ለከፍተኛ የሲቪልና የጦር ኃላፊዎች ከ3 እስከ 7 የሚደርሱ ተተኪዎችን በይፋ ሰይሟል። ይህ እርምጃ አሜሪካና እስራኤል የኢራንን መሪዎች አንድ በአንድ በመግደል ስርዓቱን ለማፍረስ የነደፉት ስትራቴጂ ያከሸፈ ሲሆን የኢራንን የፖለቲካ መዋቅር ጥንካሬና ጽናት አሳይቷል። ሞጅታባ ሐሚኒ በማንኛውም ዋጋ ከምዕራባውያን ጋር ላለመደራደርና ጦርነቱን እስከ መጨረሻው ለመግፋት የወሰኑ ይመስላል። የጦርነቱ ዳፋ ከኢራንና ከእስራኤል ድንበር አልፎ መላውን የቀጠናውን ሀገራት ወደ ላንቃው እያስገባ ነው። የኢራን ፕሮክሲዎች የሆኑትና በኢራቅ የሚንቀሳቀሱት ታጣቂዎች በተለይም ሳሪያ አውሊያ አልዳም የተባለው ቡድን በባግዳድ በሚገኘው የአሜሪካ ኤምባሲ ላይ የሰው አልባ አውሮፕላን ወይም ድሮን ጥቃት በመክፈት ኤምባሲው እንዲቃጠልና በከተማዋ የድንጋጤ ድባብ እንዲሰፍን አድርገዋል። በተመሳሳይ በዱባይ፣ በአቡዳቢ፣ በሪያድና በሌሎችም የባህረ ሰላጤው አረብ ሀገራት ውስጥ የሚገኙ የአሜሪካ ወታደራዊ የሎጂስቲክስ ስፍራዎች የኢራን ቀጣይ ኢላማዎች ሆነዋል። የተባበሩት አረብ ኤምሬቶች የዱባይን ዓለም አቀፍ አውሮፕላን ማረፊያ ለቀናት ለመዝጋት የተገደደች ሲሆን ይህ የኢኮኖሚና የቱሪዝም ማዕከል የሆነችው ከተማ ከቀናት በፊት በኢራን ሚሳኤሎች ላይ የራዳር ጥቃት አድርሳለች በሚል ምክንያት ከፍተኛ ስጋት ውስጥ ወድቃለች። የጦርነቱ መባባስ በቀጠናው ውስጥ የአሜሪካን አጋር ሀገራት በሁለት ሰዓት መሃል ጥሏቸዋል። በአንድ በኩል የአሜሪካን ወታደራዊ ጥበቃ ይፈልጋሉ፣ በሌላ በኩል ደግሞ የኢራንን የማያቋርጥ የድሮን ዝናብ መቋቋም አቅጧቸዋል። በኩዌት ሰማይ ላይ የኩዌት የጦር አውሮፕላን በስህተት የአሜሪካን ኤፍ-15 የጦር አውሮፕላኖች መጥቶ መጣሉ ደግሞ በቀጠናው ያለውን የኮሚኒኬሽን ውዥንብርና ከፍተኛ ፍርሃት ድባብ በሚገባ ያሳያል። በአጠቃላይ ሲታይ መጋቢት 2026 ላይ እያየነው ያለነው እውነታ አንድ ግልጽ መልእክት ያስተላልፋል። ይኸውም አሜሪካ በመካከለኛው ምስራቅ ያላት ፍጹም ወታደራዊና የፖለቲካ የበላይነት እያከተመ መሆኑ ነው። ኢራን በውስጥ የፖለቲካ ውጥረት ብትታመስም ሩሲያን የመሰሉ የውጭ አጋሮቿን በመጠቀም እና እጅግ ርካሽ ነገር ግን ውጤታማ የሆኑ የድሮንና የሚሳኤል ስትራቴጂዎችን በመተግበር የአሜሪካን ውድና ዘመናዊ ጦር አቅም አልባ እያደረገችው ትገኛለች። የላጀርኒ ደም መፍሰስ ያነሳው ይህ ጦርነት ከእስራኤል ከተሞች መቃጠል እስከ አሜሪካ የጦር መርከቦች ማፈግፈግ፣ ከባህረ ሰላጤው ሀገራት መደናገጥ እስከ ዓለም አቀፍ የሎጂስቲክ እጥረት ድረስ ዘርፈ ብዙና ውስብስብ መዘዞችን አምጥቷል። የዓለም ሕዝብ ይህ ታላቅ ግጭት የት ላይ እንደሚቆም እና ከዚህ የባሩድ ጭስና የፍርስራሽ ክምር ውስጥ የትኛው ኃይል አሸናፊ ሆኖ እንደሚወጣ በታላቅ ስጋት እየተመለከተ ይገኛል። ይህ ጦርነት የጦር መሳሪያዎች ብዛትና ውድነት ብቻ ሳይሆን የስትራቴጂ ብልሃት፣ የቴክኖሎጂ ሽግግርና የቆራጥነት ጦርነት መሆኑን እያስመሰከረ በሰው ልጅ ታሪክ ውስጥ አዲስና አሳሳቢ የጦርነት ምዕራፍ ከፍቶ አሁንም በእሳት እየነደደ ይቀጥላል። የሱዳን ጦር የኢትዮጵያን ድሮን ለሁለተኛ ጊዜ መትቶ መጣሉን አስታወቀም። የአፍሪካ ቀንድ የጂኦፖለቲካዊ ትኩሳት ከጊዜ ወደ ጊዜ እየተባባሰ የዲፕሎማሲና የቃላት ጦርነቶች ወደ አደገኛ የጦር መሳሪያ ፍልሚያ መሸጋገር መጀመራቸውን በቅርቡ በኢትዮጵያና በሱዳን መካከል የተፈጠረው የድሮን መሸካከፍ በግልጽ ያሳያል። የሱዳን ጦር ወደ ግዛቱ የገባውንና የኢትዮጵያ ንብረት የሆነውን ቱርክ ሰራሽ የባይራክታር አጥቂ ድሮን መትቶ መጣሉን ማስታወቁ የሁለቱን ጎረቤት ሀገራት ግንኙነት ወደ አዲስ የሻከረ ምዕራፍ አሸጋግሮታል። ይህ ክስተት ግን በአንድ ጀንበር የተፈጠረ ድንገተኛ ግጭት ሳይሆን ከጀርባው የውጭ ኃይሎች የረጅም እጅ ጣልቃ ገብነትና ውስብስብ የቀጠናዊ የፖለቲካ ቁማር የተዋሃደበት ትልቅ ስዕል አካል ነው። የዚህ ውጥረት ማጠንጠኛ ሆኖ ብቅ ያለው በቅርቡ በሮይተርስ የዜና ወኪል ይፋ የተደረገው የምርመራ ዘገባ ነው። በዘገባው መሰረት በኢትዮጵያ ግዛት በተለይም በቤኒሻንጉል ጉሙዝ ክልል ውስጥ የተገነባው ሚስጥራዊ የጦር ካምፕ ጉዳይ የዓለም አቀፉን ማህበረሰብ ቀልብ ስቧል። ይህ ካምፕ የሱዳን ፈጥኖ ደራሽ ኃይል RSF መሪ የሆኑት የጄኔራል መሐመድ ሐምዳን ዳጋሎ ወይም ሐሜቲ ምልምል ወታደር ማሰልጠኛ ብቻ ሳይሆን ግዙፍ የጦር መሳሪያ ማከማቻ ወይም ዲፖ መሆኑ መጋለጡ የሱዳንን ጦር መሪ ጄኔራል አብደል ፈታህ አልቡርሃንን እጅግ አስቆጥቷል። ይህንን ተከትሎም የአልቡርሃን ኃይሎች በቤኒሻንጉል ጉሙዝ የሚገኘውን ይኸው ካምፕ በድሮን መደብደባቸው የኢትዮጵያ ሉዓላዊ ግዛት የጣሰ ቢሆንም የሱዳን ጦር እርምጃውን የህልውና አደጋን የመቀልበስ ዘመቻ አድርጎ ወስዶታል። የኢትዮጵያ መንግስት ቱርክ ሰራሽ ድሮን ወደ ሱዳን ግዛት መላኩም የዚሁ የብቀላና የጡንቻ መፈታተሽ አካል መሆኑ አያጠያይቅም። በዚህ ውስብስብ የጦርነት ቲያትር ውስጥ ጎልቶ የሚታየው ዋነኛ ተዋናይ የተባበሩት አረብ ኤምሬት ናት። አረብ ኤምሬት በምስራቅ አፍሪካና በቀይ ባህር ቀጠና
ያላትን ተጽዕኖ ለማስፋት የምትጠቀመው ስትራቴጂ የቀጠናውን ሀገራት በማጋጨትና በፕሮክሲ ዋር ወይም የእጅ አዙር ጦርነት ውስጥ በማስገባት ላይ የተመሰረተ መሆኑ ይነገራል። በተለይም የኢትዮጵያ መንግስት ኤምሬትስ ጋር የፈጠሩት ጥብቅ ቁርኝነት ኢትዮጵያ የራሷን ብሔራዊ ጥቅም ከማስቀደም ይልቅ የውጭ ኃይሎችን ፖሊሲ አስፈጻሚ እንድትሆን አድርጓል የሚል ጠንካራ ትችት አስነስቷል። ሰሞኑን ጠቅላይ ሚኒስቴሩ ወደ አቡዳቢ ያደረጉት ጉዞና ወዲያውኑ የተከሰተው የድሮን ፍልሚያ ኢትዮጵያ የተገበረችው ያለው የውጭ ግንኙነት ፖሊሲ መነሻው አዲስ አበባ ሳይሆን አቡዳቢ መሆኑን የሚያመላክት ጠቋሚ ክስተት ተደርጎ ተወስዷል። ይህ አካሄድ ለኢትዮጵያ የሚያስከፍለው ዋጋ እጅግ የከበደ ነው። በአሁኑ ወቅት ኢትዮጵያ በውስጣዊ የፖለቲካ አለመረጋጋት፣ በትጥቅ ግጭቶችና በኢኮኖሚ ድቀት ውስጥ ተዘፍቃ ትገኛለች። መንግስት የዜጎችን ደህንነት ማረጋገጥና የውስጥ ሰላምን ማስፈን በተሳነው በዚህ ወሳኝ ወቅት የውጭ ኃይሎችን ፍላጎት ለማርካት ሲባል ከጎረቤት ሀገራት ጋር አላስፈላጊ ግጭት ውስጥ መግባት ሀገሪቱን ወደ ከፋ አዘቅት የሚገፋ አደገኛ እርምጃ ነው። የሱዳን ጦር ያወጣው መግለጫና የወሰደው እርምጃ የሚያሳየው ኢትዮጵያ የኤምሬትስን የጂኦፖለቲካ ፍላጎት ለማሳካት ስትል የራሷን የደህንነት ግንብ እያፈረሰች መሆኑን ነው። በማጠቃለያው በኢትዮጵያና በሱዳን መካከል የተጀመረው የድሮን ጦርነት እና በቤኒሻንጉል ጉሙዝ የተገነባው የጦር ካምፕ ጉዳይ የአፍሪካ ቀንድ የውጭ ኃይሎች የጦር አውድማ እየሆነ መምጣቱን ቁልጭ አድርጎ ያሳያል። የኢትዮጵያ መንግስት የሀገሪቱን ታሪካዊ ሉዓላዊነትና የነጻነት ፖሊሲ አፈጻጸም አቅም አሳልፎ መስጠት፣ የሌሎች ሀገራት የጥቅም አስጠባቂ መሆን ለሀገር ውስጥ ሰላምም ሆነ ለቀጠናው መረጋጋት የሚያመጣው ትርፍ የለም። የፖለቲካ ሊቃኑም ሆኑ የመንግስታት አካላት ይህንን የጥፋት መንገድ በአፋጣኝ መገምገም ካልቻሉ ሀገሪቱ በውስጥ እሳት እየነደደች በውጭም ደግሞ የባዕዳን ጦርነት ተሸካሚ ሆና ልትፈራርስ እንደምትችል የሰሞኑ ክስተቶች የማንቂያ ደውሎች ናቸው። መፍትሄው የውጭ ኃይሎችን ጣልቃ ገብነት በቆራጥነት በመቀልበስ ሀገራዊ አንድነትንና ቀጠናዊ ሰላምን ቅድሚያ የሰጠ የውጭ ግንኙነት ፖሊሲን መከተል ብቻ ነው። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን።